በጣም በሚያሳዝን ሁኔታ ሬሳዎች አሉ። እዚህ ከሰፈር ውስጥ ካገትካቸው ውስጥ እዚህ ውስጥ የተቀበሩ አሉ። ሌላም ቦታዎች እንደቀበርክ የተናገርክ ነበር። ልታገናኝ ይችላል። እንዴት መሰለ የተለያየ ቋንቋ እያወራ ድምጽ ያወጣል። በጣም እንጮሃል አንዳንድ ጊዜ ማለት ነው። የሆነ ነገር ይላል። እኔ እሱ ልይዘው አልችልም። ቶሎ ገና ትቆስላለህ። ምን አርጊ ነው የምትላት? እቺን አንድ ፍሬ ልጅ ሌላ ጦስ ውስጥ መግባት ነው የፈለከው? ኧረ አይደለም። ምንድናቸው እነዚህ ሴቶች? እኔ አላውቅም። ምንድናቸው? ቤት ውስጥ ነው የተገኘው እነዚህ ፎቶዎች እኮ ነገሩ እኮ ትናንትና እኮ የጓደኛ ማስታወሻ ነው መሰለኝ። እሷን እንዴ መሰለኝ አይደል? ፎቶ ላይ ያዩት ሳይች መክሊት ቆይ አይዞሽ ና አንተ ራስህ ወንዴ ና አስገባው። አንተና እኔ እንገድለዋለን። የእውነት እኔ አሁን ትንሽ ቤት እንትን ብዬ ነው ጥሩ ስሜት ላይ ስላልሆንኩ ነው እዚህ ቤት ያለሁት። አይዞሽ ላግዝሽ ነው የመጣሁት። ቆይ የዛኔ ክላስ አልነበረኝም፣ ግቢ ውስጥ ነበርኩ። አያቴ እስከምትመጣ ግቢ ውስጥ እቃ ጥቤ ምናምን እዛ ነበርኩኝ። ከዛ ምን እንደተፈጠረ ማለት ከዛ በኋላ የት እንደተወሰድሽ የምታውቂው ነገር አልነበረም? ምንም አላውቅም። በቃ አሁን ያገኛችሁኝ ጋር ታስሬ ነበረ የነበረው። በጣም ጨልሞብሽ ነበር። አሁን ነው ትንሽ አይነሽም ገለጥ እያለ የመጣው አይደል? አዎ ቁስል ነው የሚሰማኝ። በቃ ምግብ ምንም ሳትበይ ነው የቆየሽው? ይሄን እንዳቀም ምግብ በቀን አንዴ ማን እንደሚያጎርሰኝ አላውቅም። በቀን አንዴ ከዛ ውስጥ ወደዚህ ፈቀቅ አድርገው አውጥተው ከዛ ቅንጬ ነበር የሚያበሉ በጣም እስከጠግብ ድረስ። በቃ አዎ በጣም እስከጠግብ ድረስ በቀን አንዴ ማታ ብቻ ነው የሚያበሉ። ምንም እንደፈለጉም አላውቅም። ለመጮህ አልሞከርሽም? አሁን ስታወሪኝ በሰላም ማለት ማውራት መናገር ትችያለሽና እንዴት አልጮሽም? እንዴት ጮሽ ነበረ ወይስ ጮሽ አልተሰማልሽም? ጮህትሽ ምንድነው የተፈጠረው? አላውቅም እንደተፈጠረ። ካፌ ራሱ ድምጽ አለ። ማንም ያስጠናቅቀኝ ምንም ድምጽ አልሰማም። ጆሮዬንም ይዞኛል። በቃ ከአፌም ድምጽ እንዳይወጣ እኔ በምን እንደዘጋኝ አላውቅም። በምን እንደዘጉኝም አላውቅም። አንደኛ ታሽጓል፣ ሁለተኛ ደግሞ በቃ ከአንደበቴ ምንም ድምጽ አይወጣም ነበር። ቅንጬ በየቀኑ ትበይ ነበር? አዎ ቅንጬ ነበር የሚያበላኝ። አዎ ማን እንደሆነ ድምጻቸውንም ምንም የምሰማው ነገር የለም። ሌላ ድብደባ ምንም አያደርግሽም ነበረ? ታስሬ በቃ እዛ ውስጥ እንዳያችሁት ነው እናንተ እንዳወጣችሁኝ እዛ ውስጥ ነበር በቃ አስሮኝ ነበር። ይሄን ሁሉ ቀንና ሌሊት አንድ ቦታ እዚች ውስጥ ነው ታግተሽ ነበር? አትወጪም ነበር? ወዴትም አልወጣም። ቸለጎርሽ ሲሉ ወደዚህ ይሄ ከሆነ እዚህ ነው የታገድኩት ማለት ነው። አዎ እዚሁ ማለት ነው። አሁን እዚህ ውስጥ አይደል ያገኘሁሽ? ምንም አላስታውስም። ብቻ ለምግብ ፈቀቅ ነው የሚያደርጉ። ሰው ባለሁበት ትንሽ ደገፍ ያደርጉኝና ያጎርሱኛል ማለት ነው። ከዛ ውጪ ምንም አውቀው ነገር የለም። ሌላ ምንም ያየሽው ነገር የለም ማለት? ምንም ያየሽውም የሰማሽውም ያስጠነቀቀሽም የደረደረሽም ሰው የለም? ምንም አላስታውስም አልኩ። አንደኛ ጆሮዬን ራሱ ድምጽ እንዳልሰማ ጆሮዬን ራሱ በቃ ድፍንፍን አድርገውታል። የሆነ ነገር ጠቅጥቀውብኛል። እጄን እንኳን በአፌ እንዳላስለቅቅ አፌም ታሽጓል። ምን እንደማደርግ ራሱ ከዚህ በፊት ልክ አሁን አንቺ ጠፍተሽ በጣም ስትፈለጊ ነው የከረምሽው። አይዞሽ ተደግፊ እስኪ። እዚህ ጋር ትሆኛለሽ ወይ? እኔ እዚህ ጋር ልቀይርሽ። ተደግፊ። ወደሱም አልመጣም። አሁን ወደ ሆስፒታል ትሄጃለሽ። የህመም የሚሰማሽ ቦታዎች ላይ እያንዳንዱ ቦታ ላይ ሕክምና እንድታገኝ እናደርጋለን። እሺ አያትሽን በጣም እየፈለጉሽ ነው። አዝነው ነበረ የከረሙት። ሙሉ አካባቢ ሰው እየጠየቀ ነበርና አንቺ ጠፋሽ ተብሎ ስትፈለጊ ነው የከረምሽው። ፖሊስ ጣቢያ ተመልክታ ብዙ ቦታ ሰው በየራሱ በየፊናው ሁሉም እያመለከተ ነበረ ስለመጥፋትሽ። ግርም ተሰኝተው ነበረ። ከአንቺ በፊትም የጠፉ ሴቶች እንደነበሩ ሰምተናል። እና በጣም አስከፊና አስቸጋሪ ጊዜ ላይ ያለ ነው። ልክ እንዳንቺ ሁሉ ሌሎች ሴቶች እንደዚህ በዚህ መልክ ታግተው ነው ማለት ነው ሊሆኑ የሚችሉት። እዚህ ደግሞ እንድትታገች ያደረገሽ ወይም ያገተሽ ግልጽ ነው። ብዙ አይደሉም ወይም ደግሞ ብዙ ሊሆኑ ይችላሉ አላውቅም። ግን በዋናነት ማንን ይመለከታል? የዚህን ቤት ነዋሪ ሲሳይን፣ የእናንተን የቤት ተከራይ ማለት ነው። ጭራሽ ቤት አይደል የተገኘሽው? አዎ ግን እኔ እሱ ነው ብዬ አልጠረጠርኩም።
ከሲሳይ ጋር ሲሳይ ምን አይነት ተከራይ ነው? ምንድን ነው እንዲህ ሊያደርግ ያስቻለው ብለሽ ታስቢያለሽ? እኔ ምን አውቃለሁ? የሆነ ነገር ምን አይነት ተከራይ ነው? ምን አይነት ሰው ነው ባህሪው? እኔ ስራው የሆነ ድለላ እንደሆነ አውቃለሁ፣ ግን ደግሞ የሆነ ቤት ውስጥ የሚያደርገው ነገር አለ መሰለኝ። እኔ ለዛ ሊጠቀም የሆነ የባዕድ አምልኮ ምናምን ነገር አለ። የሆነ ድምፅ እሰማለሁ። ሲሳይ ነው እንደዚህ የሚያደርገው? አዎ፣ እኔ ከዚህ ቤት ነው ድምፅ ሲወጣ የምሰማው። ምን ማለት ነው የባዕድ አምልኮ? ምን ያደርጋል ይሄ ሰው? እኔ እንጃ። እኔ እንዴት እንደምላ አላውቅም፣ ግን የሆነ ነገር በቃ የማይታወቅ ነገር ያወራል። ምን ማለት ነው ባዕድ አምልኮ ማለት ምንድን ነው? እኔ አላውቅም። በቃ ብቻውን ነው የሚኖረው አውቃለሁ እሱን። ግን ከቤቱ በጣም ኃይለኛ የዕጣን ጭስ ምናምን ሰንደል ምናምን ነገር በጣም እሱ ጋር ነው የማየው። ማለት ጫት ምናምን እንደዚህ አይነት ነገር ሱስ ምናምን ይጠቀማል ነው? እኔ እንደዛ አላውቅም። እኔ እንደዚህ በጥልቀት እኔ የቤቱንም ገብቼ ምናምን አላውቅም። ይጠቀም አይጠቀም አላውቅም። ግን ኃይለኛ ጭስ ይወጣል፣ የሰንደል ሽታ ይሸተኛል ምናምን። ምናልባት ያው ላጤ ስለሆነ ቤት ውስጥ ሰንደል ሊለኩስ ይችላል። ምናልባት እንትኑን ከባቢውን ሽታውን ለመቀየር እንደዚህ አይነት ነገር ከሆነስ ከባዕድ አምልኮ ጋር እንዴት ልታገናኙ ይችላል? እንዴት መሰለ፣ የተለያየ ቋንቋ እያወራ ድምፅ ያወጣል። በጣም እንጮሃል አንዳንድ ጊዜ ማለት ነው። የሆነ ነገር ይላል። እኔ እሱ ሊይዘው አልችልም። እና ደግሞ አያቴ በጣም አይታታል መሰለኝ፣ አይታችኋታል አይደል? አግኝታችኋታል። በእድሜ በጣም ትልቅ ናት እና እኔ ብቻ ነኝ ያለኋት ቤት ውስጥ እና ሁሉን ነገር ኃላፊነት ሰጠችኝ እሷ ናት። ግቢውን በቃ ያሉትን ተከራዮች እንድቆጣጠር፣ ሲወጡ ሲገቡ እንዳይ ምናምን እንትን ትለኛለች። ለእኔ ኃላፊነት ሰጥታኛለች። እና የእሱ ለየት ያለ ነገር ይሄ ነው። ከሌሎች ተከራዮችን አንቺ ኃላፊነት ስላለብሽ ተከራዮችን ምናምን በደንብ ግቢው የምትቆጣጠሪው አንቺ ነሽ። እቆጣጠራለሁ። ለዛ ነው ይሄን የታዘብሽው። ያው ታየዋለሽ፣ በተለየ ሰውየው እንደዚህ አይነት ባህሪ እንዳለው ማለት ነው። አዎ ይሄን ነገር አስተውያለሁ። ስለዚህ አንቺን ከማገቱ ጋር የተያዘ እንዴት አንቺን ሊያግትሽ ቻለ? ምንድን ነው የሚያገናኛችሁ? ምን ያህል ቅርበት አላችሁ? ከሰላምታ ውጭ ከተከራዮች ጋር ምንም አይነት ቅርበት የለንም። በቃ ሰላምታ ነው። ከዛ ወርሃዊ ክፍያውን ሲደርስ መጥቶ ለእኔ ቤት ኪራዩን ይሰጠኛል። እኔም ለአያቴ እሰጣታለሁ። ያው ለቤት ወጪ ምናምን እናደርግበታለን ማለት ነው፣ ላስቤዛ ምናምን። ከሰላምታ ውጭ ከእሱ ጋርም ከሌሎች ተከራዮች ጋር ምንም አይነት ነገር የለንም። ምናልባት እንደዚህ ተቃራኒ ጾታ ፍላጎት አሳይቶ ያውቃል አንቺ ላይ? ማለት ጎንተሌ ማድረግ እፈልግሻለሁ ምናምን አይነት ማለት ጭራሽ ምናልባት እልህ ይዞት ወይ የሆነ ነገር ተናግረሹ አርጎ ከሆነ ይሄን ጉዳይ በሚል? በፍጹም ከሰላምታ ውጭ ምንም እንትን የለንም። እሱም ወደ ስራው ይሄዳል። ደላላ ምናምን ወደ ስራው ይሄዳል። እኔም ክላሱ እየመጣለሁ ምናምን። በብዛት ደግሞ አምሽቶ ስለሚመጣ ብዙም አንገናኝም። በቃ ቤቱ ነው፣ ብቸኛ ነው፣ ላጤ ነው ያለው እንጂ ከዛ ውጭ ምንም አይነት እንትን ቅርርብ የለንም። ሰው ይዞ ይገባል ይወጣል እንደዚህ አይነት ነገር አለው? የለም፣ ብቻውን ነው የሚኖረው። በቃ ብቻውን ነው እዚህ ቤት ውስጥ ያለው። ግን ለሌሊት የሚሆነ የተለያየ ቋንቋ ያወራና ይጮሃል ምናምን ነገር። በዛ ሰዓት በቃ ድምፅ ጮክ አድርጎ ነው። ቅዠት ሲሆን የሆነ እንትን ይኖረዋል። ይሄ ግን ድምፁን ጮክ አድርጎ የተለያየ በቃ የሆነ በጣም የሚያስፈራ ድምፅ ያወጣል። እና በዛ ሌሊት እንግዲህ ዝም ብሎ የሚያጨሰው ወይ የሆነ ነገር ሸቶት ነው ምናምን አትልም። እና ይሄን እንደዛ ያሰብኩት ለዛ ሰው ታዝቧል ይሄን ጉዳይ። ምናልባት ተከራዮችም አያትሽም ይሄን ነገር ማለት በደንብ አንቺ እንደታዘብሽው ያውቁታል ብዬ አስባለሁ። አንቺ ተሰማሽ አይደለም? ማንም የነገረኝ ሰው ግን የለም። እኔ ታዘቤ እስቲ ቆይ አጣራለሁ ምናምን ብዬ ነበር። ግን ማንም እንደዚህ ነው ብሎ የነገረኝም የለም። አያትሽስ አልነገርሻቸውም? እሳቸው እንዲጠይቁት ምናልባት እንደዚህ አይነት ነገር ሲፈጠር ለእናንተ ይሄ ባዕድ ነገር ከሆነ ወይም አዲስ ነገር ከሆነ እንግዳ ነገር ከሆነ ለምን ታደርጋለህ ወይ እንዲህ ነው ብሎ የመጠየቅ ነገሩ የለም ወይስ ዝምታውን መረጣችሁ? እንትን ነው። እኔ ለአያቴ ምንድነው ድምፁን ሲጮህ ምናምን ነገር ለምንድነው እንደዚህ የሚሆነው የሚጮህ ምናምን ስላት፣ ያው እሷ በጣም ትልቅ ሰው ናት ምናምን። ከዛ ብዙም እንትን አልሰጠችውም፣ ቦታም አልሰጠችውም። በቃ ስራ አጨናንቆት ይሆናል፣ ከሰዎች ጋር የተጨቃጨቀ ይሆናል ምናምን ያለች። እኔ ግን በተደጋጋሚ እየሰማሁት ይሄ ነገር ወደ ሌላ ነገር ነው ብዬ ነው የወሰድኩት። ስለሱ ማውቀው ይሄ ነው። ለማንኛውም እስኪ ወደ ሆስፒታል እንሄዳለን። እሺ፣ የተሻለ ሕክምና የምታገኝበት ለደረሰብሽ ጉዳት ይሆናል የተባለውን ሕክምና እንድታገኝ
እኛ የቻልነው እናደርጋለን። ጥሩ ጥሩ ዶክተሮችን እናገናኝሻለን። መጀመሪያ ከአያትሽ ጋር ተገናኝ። እሳቸውንም በደንብ አላገናኘንሽም። ቀጥታ ወደዚህ ነው ይዘንሽ የገባነው። ከእሳቸው ጋር ተገናኝ። እንግዲህ የአካባቢው ሰው እየጠበቀ ነው አንቺን ለማየት እና ምናልባት ከእነሱ ጋር ቆይና ወደ ሆስፒታል እንሄዳለን። እሺ እኔ ግን ሰውየው ማናዘዝ ይኖርብኛል። ለምን እዚህ እንዳመጣኝም ጠይቁልኝ። እኔ ምን እንዳደረጉኝም አላውቅም። እጠይቃለሁ። ምናልባት ወደ በኋላም ለመልሼ ላገኝሽ እችላለሁ። አይዞሽ እስከዛ። እሺ አዎ ደግሞ እኔ እንድታውቁ የምፈልገው በጣም እዚህ ሰፈር በጣም ሴቶች እየጠፉ ነው ያሉት። በእኔ እድሜም ከኔ እድሜ በላይም እየጠፉ ነው ያሉት እና ይህን ነገር በትክክል ቅድም እንደነገርከኝ መርማሪ ጋዜጠኞች ነን ብላችሁኛል እና በትክክል አጣርታችሁ እንድደርሱላቸው እፈልጋለሁ። ለእኔ እንደደረሳችሁልኝ እኔም ሳልሞት ምንም ሳልሆን ይመስለኛል የደረሳችሁልኝ። ማለት ምን እንደደረሰብኝ አላውቅም፣ እንዳደረጉኝ አላውቅም፣ ግን ሳልሞት እያለው ስለደረሳችሁልኝ ለሌሎቹ እንድደርሱላቸው እፈልጋለሁ። እሺ ቤት አይዞሽ፣ ያው በህይወት አለሽ፣ ተገናኝተናል። ከዚህ የከፋ ነገር ሳይደርስብሽ ስላገኘንሽ ደስ ብሎናል። አሁንም የደረሰው ጉዳት እንዳለ ሆኖ ለማንኛውም ተረጋጊ፣ ከእናትሽ ጋር ተገናኝ፣ እኛም መልሰን እንግዲህ እንገናኛለን ቆየት ብለን። እሺ ከዛ ሰውየውን ምርመራ ላደርግበት እፈልጋለሁ። ደጋፊ ያስፈልግሻል። አሳልፋት። እሺ ወንድዬ ሰውየውን አስገባልኝ። አይዞሽ ውጭ አገናኛት ከአያቷ ጋር። እናንተ ቆሻሻ አትግፈኝ። እዚያ ቁጭ በል ደንባራ ሰይጣን። በሩን ዝጋው። ምንድን ነው ወይኔ የምትለው? አልበቃህም ድብደባው? አልበቃህም? አልበቃህም? እንደ ጎረምሳ እንደዚህ ምናምን ትላለህ፣ ትተብታለህ ጭራሽ። አፈር ድሜ እንዳላበላ ርካሽ። አልበቃም ድብደባው? ወይ በቃ ሴጣን ዘጋው በሩን። እጅን አምጣ። ወደኋላ ቶሎ ገና ትቆስላለህ። ምን አርጊ ነው የምትላት? እቺን አንድ ፍሬ ልጅ ምን አርጊ ነው የምትላት? ተናገር። ዝም ባልክ ቁጥር ማለት ነው ገመዱ እየጠበቀ ይመጣል። እሺ ለምጠይቅ ጥያቄ እያንዳንዷ ትክክለኛ መልስ ትሰጠኛለህ። ግልጽ ነው የምናገረው? ግልጽ ነው የምናገረው አይደል? አዎ። ምን አርጊ ነው የምትላት ልጅቷ? ለምን ያገድካት? ምንም አላረኳትም። ምን እዛ ውስጥ እቃቃ እያጫወትካት ነው? እቃቃ እንድትጫወት ቦታ ሰጥታት ነው እዛ ውስጥ እንድትዝናና? ወይስ ማጥኒያ ቦታ ሰጥታት ነው እንድታጠናበት? ቁና አተንፍስ አንተ። በቃ እኔ የሆነ ነገር ፈልጌ ነበረ፣ እሱን እስከማገኝ ድረስ። ምን አባ ፈልገህ ነው? ብር ቸግሮ? አዎ። ኩላሊቷን አውጥታ ልሸጠው ነው ምንድን ነው? ኧረ በፍጹም እንደዛ አይደለም እንዴ! በዚህ ልክማ ጨካኝ አይደለሁም። ጭካኔማ ጥጉን እኮ አሳየህ። ከዚህ በላይ ምን ታረጋት? ምንም አላረኳትም እኮ በቃ እዚህ ብቻ ነው ያስቀመጥኩት። ደንባራ እዛ ጋር ያለውን ነገር እቃዎች ፈትሽልኝ። ትሰማኛለህ? ለምን ፈልገህ ነው ልጅቷ እንዲያረካት? ነገርኩህ እኮ በቃ እኔ ብር ቸግሮኝ ስለነበረ። ብር ስለቸገረ ምን ልታረጋት ነው የነበረው? በቃ ከእናትየዋ የሆነ ነገር ለመቀባበል ነበር። የሆነ ነገር ለመቀባበል? አዎ በቃ ያለ ካሮጊቷ። አዎ አንተ በምትሰጣቸው የቤት ኪራይ መሰለኝ የሚተዳደሩት። ምን ፈልገህ ነው ከዛች ላይ ብር ልወስድ ልቀባበል የምትለኝ? ቤታቸውን ልታሸጣቸው ነው ሴትዮዋ? ኧረ እኔ እንደዛ ትልቅ ነገር አይደለም የፈለጉት።
በቃ እኔ ቸግሮኝ ስለነበረ ከጓደኞች መጠየቁ ስለበዛ የእነሱን ፊት እንትን ማለት ድጋሚ እንትን ማለት አልፈለኩም እና በቃ ይህንን ዘዴ ተጠቅሜ ከእናትየዋ የተወሰነ ነገር ለመቀባበል ነው ነበር። ምን ያህል ብር ትቀበል አትፈልጋለህ? ኧረ እኔ ብዙ አይደለም በቃ ቢያንስ አንድ 25 እስከ 30 ባለው። አፈር ብላ። ቤቱን ስንት ነው የምትከራየው? በስንት ብር ነው የተከራየው? ተናገር። 6000 25,000 ብር ለመቀበል ነው? እንዲያ ነው እንዲህ ነው ልጅ ተናገዝኳት የምትለኝ ይሄ ሁሉ ቀን? አዎ ደሜን አታፍለው። ትሰማኛለህ? በቃ ይሄ ነው የሆነ ሌላ ነገር የለም። ስለዚህ እያንዳንዳቸው ሴቶች ለመጥፋታቸው ምክንያት አንተ ነህ ማለት ነው። እዚህ ኧረ እኔ በቃ ከዚህ ነገር ውጭ ሌላ የማውቀው ነገር የለም። ይሄን ብር ለመለቃቀም ነው ሴቶች ሲጠፉ የነበሩት። አንተ ነህ ከሌሎቹ ሴት ጋር መጥፋት ምንም እሱን እያጣራው ነው። ግን አካባቢው ላይ የጠፉ ሴቶች እያንዳንዳቸው ይፈለጋሉ። የዚች ልጅ አጥፊ አንተ ነህ። እሱንማ ይኸው ተናገርኩ እኮ በቃ እኔ በቃ ልጅቱን ተጠቅሜ ተማየ ላይ አልሰጥም ቢሉ ምን ልታረጋቸው ነው? በቃ ምን ልታረጋቸው? ክፍተቱን ታገኘው መልቀቅ ነው። ሌላ አማራጭ ምን ይኖረኛል? እውነቱን ብትናገር ይሻላል። እኔ በቃ ከዚህ ውጪ ሌላ ነገር ምንም ያሰብኩት ነገር የለም። በቃ ሌላ ነገር የለም። ሰው ይኸውልህ 25 ሺህ ብር ለመለቃቀም እንደዚህ አይነት በጣም የወረደ ስራ ይሰራል። እንደ ቀልድ እኮ ነው። እኔ ዝም ብዬ አንድ ቀን እንደ ቀልድ ውጭ ላይ ሳገኘው የት ነው ያገኛት? እዚህ በረንዳ ላይ። ምን አረካት? ከዛ ስታገኛት ማለት እሷ እቃ አጣጥባ እግሯ ልትታጠብ መሰለኝ እንደዚህ አንገቷን ዘቅዝቅ አድርጋ እንትን ብላ ነበረ ተቀምጣ ነበረ። ከዛ በቃ ሄድኩና እንትን አልኳት። ምን አልካት? አንገቷን የሆነ መታ ነገር ሲያረጋት ተዝለፈለፈኝ ማለት ነው። ከዛ መጣሁና እዚህ አስገባሁት። ለስንት ቀን? ቅድም እንደነገርኩ ነው። ብዙ ቀን አይደለም። አንድ አራት ቀን ነው። አዎ ለምን የምታቀረቅረው? ያሳፍራል። የሰራው እኔ እኮ ስለቸገረኝ እኮ ነው። ሌላ ነገር እኮ አስቤ አይደለም። የ6,000 ብር ቤት ተከራይተህ የምትኖረው ድለላ ስራ የምትሰራው ብር ለማግኘት ነው አይደል? በነፃ ለመኖር አይደለም። ስራ እኮ በቃ ደግሞብኝ እኮ ነው። 20,000 ብር ለማግኘት በድለላ ከዛ የበለጠ ገንዘብ አታገኝ። ይኸውልህ መቀባጣጠርህን ተውና ምክንያትን በስርዓት ብትናገር የተሻለ። ስራ እኮ አሁን ስለሌለ ነው። እውነቱን ከደረስኩበት ማለት ነው። አፈር ድሜ ነው ማበለ ይባሰ። የምር በቃ ሌላ ነገር የለም እኮ እንደዚህ ይሄ ብቻ ነው። ሌላ ነገር የለም። ሴቶቹ እዚህ ሰፈር እዚህ አካባቢ በመጥፋት ቆይ እኔ ነገርኩህ እኮ በቃ እኔ ከሌሎቹ ሴቶች ጋር መጥፋት ምንም የሚያገናኝ እንዴ? አፈን አትክፈት። መጀመሪያም እንደዛ ብለኸኝ ነው ቤት ስንገባ አትፈትሹ እያልክ ነው። ያንማ ያረኩትን ነገር ስለማቅ ነው። ስለዚህ አሁንም ያረከውን ነገር ሊኖር ስለሚችል ከዚህ ሴቶቹ ከመጥፋታቸው ጀርባ እጅ ሊኖር ስለሚችል አሁንም ቢሆን ምርመራ አረግብሃለሁ። አረ እንደው ነገርኩህ ምንም ሌላ ካሜራ ስለበራ ሰው ከጀርባ ስላለ ምናምን አይደለም። መናገር ያለብህን እያንዳንዷን ነገር ትናገራለህ። ማትናገር ከሆነ ግን ፈጣሪ ምስክሬ ነው፣ በጣም በህይወትህ ከባድ እንትን ውስጥ እርምጃ ነው ለራስህ እየወሰንክ ያለው ከባዱን ማለት ነው። በቃ ምንም ነገር የለም። ዝም ብለህ አትርከም። በቃ ይሄው ነው እና እኔ በዚህ ጥፋቴ መቀጣት ያለብኝ እንቀጣለሁ። አላደረኩም አልልም፣ አድርጌያለሁ። በቃ ምክንያቴ ብቻ ነው። ይሄ ብር ስለቸገረ በቃ የተወሰነ መላል። ማታ ማታ እጣን ታጨሳለህ፣ ሌሊት ትገባለህ፣ እጣን ታጨሳለህ፣ ታጓራለህ፣ ትጮሃለህ ይባላል። ምንድን ነው እሱ? ማን ነው ደግሞ እንደሱ ያለ? ማንም ይበል። ለምን ነው እንደሱ የምታደርገው? እንደሱ ማለት መጮህ ምናምን የሚባለው እሱ ዝም ብሎ የፈጠራ ወሬ ነው። ግን እንትን ሰንደል አጨሳለሁ። ምክንያቱም እኔ ደላላ ነኝ። በእግሬ ነው ሲሄድ የምውል። ይሄ የእግሬን ሽታ እንትን ለማለት ለማጥፋት ሰንደል አጨሳለሁ። ይሄ ደግሞ ማንም ወንደላጤ ቤት ያለ ነገር ታጓራው የምትጮህ ለምንድን ነው ማለት? ባዳም ልኮ ምናምን ታምናለህ? ታመልካለህ? በፍጹም እንዴ! ተው እንጂ ምን ይሰራልኛል? እሱን አንተ ንገረኝ። ኧረ በፍጹም እንደዛ አይነት ይሄ በጆሮአቸው የሰሙት ነው። ሰውም እንደዛ አረግን ሲል በሰውም እጠለዋለሁ እንኳን እኔ ላረገው በሰው የምትጠላው ነው።
እንዴት ምን ሙሉ አካል አለኝ ሰርቼ በላለሁ። ሌላ ምን ሰርተማ በልተህ የምታገኘውን እኮ አልበቃኝም የለኝም ብር ብለህ 20 ምናምን ሺህ ብር ለመለቃቀም ነው ይሄን ነገር የምታደርገው የነበረው አይደል? እኔ አሁን እኮ ነው በቃ ስራ እየሰማኸኝ ነው። ድለላ ስራ በምን ዙሪያ እንደሆነ ትነግረኛለህ። በጣም ብዙ አይነት የድለላ ስራ አለ። ምናልባት ይኸውልህ የሴቶች ዝውውር ላይ የምትሰራ ከሆነ ቆይ ይኸውልህ ምናምን አበሪ በእንደዚህ አይነት ዙሪያ ነው የምትሰራው ድለላ ስራ አይደለም እንዴ? ተው እንጂ ይኸውልህ አይደለም በቃ ማንም ሰው ያተኛል። ከተማ ውስጥ እንደዚህ አይነት ደላሎች በብዙ አሉ። አንዱ ልትሆን ትችላለህ እያልኩ ነው። እቺ ልጅ ልትሸጣት ነው ያሰርካት? ኧረ አይደለም የእውነት በቃ እኔ ካልሁ ውጭ ሌላ ነገር የለውም። ትሰማኛለህ? 20 ምናምን ሺህ ብር ለማግኘት ማንም ሰው እንደዚህ አያደርግም። አሁን እንደ ልጅ መጃጃሉንም ማጃጃሉንም አቁምና ከኔ ጋር ለምፈልገው ጥያቄ ቁም ነገር የሆነውን እውነቱን እንድትነግረኝ ነው የምፈልገው። ለምን የምነግርህ አትሰማኝም? ቆይ ለምንድን ነው የማትቀበለው? ስለዚህ እየደበደብኩን ቀጥል ማለት ነው። ድብደባን ምን አመጣው? ድብደባን እውነት እንድታወጣ ያደርጋል። አይደለም የእውነት እኔ በቃ እንደ ቀልድ እኮ ነው እንደ ቀልድ እኮ ነው። እንዲህ አይነት ነገር ይፈጠራል ብዬ እኮ አይደለም በቃ እንደ ቀልድ አሁን ስራ ትይዛለህ። እሺ እያንዳንዷን ነገር ትናዘዛለህ። ህፃን ልጅ አይደለሁ የምታታለኝ። እሺ 20 ምናምን ሺህ ብር አገኘው ለመውሰድ ነው እቺን ልጅ አገዝኳት ብለህ የምታታለኝ ሰው አይደለሁ። ማትረባ 40 ናቢስ እየሰማኸኝ ነው አይደል? ስለዚህ ካሜራ አጥፍቼ አሁንም እንደደበድበህ የምትፈልግ ከሆነ ቀጥልበት ውሸትህን። እሺ ቀጥልበት። አሁን 40 ናቢስ ሰማለህ? የሰማኸኝ ነው ወይ? እሺ ምን አድርግ ነው የምትለኝ? እንዳትለኝ አሁንም እንዳላጣፋ። የህፃን ጨዋታ አይደለም የሚያስኩት። ይሄን ምርመራ ይዤዋለሁ። አንድ እጁ እቺ ላይ እዚች ልጅ ላይ ብቻ አይደለም እያንዳንዱ የጠፉት ሴቶች ላይ እያንዳንዱ ክትትል አደርጋለሁ። ሰማኛለህ? ነገርኩህ እኮ ሌላ ምን አድርግ ነው? እቺ ልጅ ማሳያ ልትሆን ትችላለች። አሁን ስለመገኘቷ ገብቷል። አሁን እያልኩ ያለሁት የት እንዴት እንዳጠፉኝ አሁን ገና ስትገልጡኝ ነው አይኔን እንኳን ያወቅሁት። እንዳልሰማ እንዳላይ አድርጎ ነው ያስቀመጠኝ ያለችው። እሱ ለኔ ማይካል። አሁን ዞሮ እቺ ልጅ ለማጥፋት ምክንያት 20 ሺህ ብር ለማግኘት እንዳልሆነ ግልጽ ነው። ድለላ ስራ በወር ወይ ይሄን እስቲ ያው ምን ነው ፎቶዎች አሉት ውስጥ የምን ፎቶ? ፎቶዎች አሉት ውስጡ የለም። እሱ የኔ አይደለም እኮ የሌላ ምንድን ነው? እሱ የኔ አይደለም። ምን አባ ነው? ምንድን ነው ይሄ? የኔ አይደለም እሱ የጓደኛዬ። ምንድን ነው ይሄ? እኮ የጓደኛዬ ነው እሱ። አፈር አባ ብላ። ምንድን ናቸው እነዚህ ሴቶች? እኔ ማላውቅም እንደ ቀልድ ነው ትናንት ላይ ይዤበት የመጣው። ምንድን ናቸው እነዚህ ሴቶች? የታገቱ ናቸው? ምንድን ነው ይሄ? ስለዚህ አካባቢ ላይ እያጠፋቸው ያሉ ሴቶች ዝርዝሮች ናቸው ማለት ነው። የጓደኛዬ ነው። ትናንትና ነው የያዝኩበት። የጓደኛዬ ነበር እሱ ትናንትና ይዤበት። ይሄ ምንድን ነው? ሴቶቹ ምንድን ናቸው? እኔስ ምን አውቄ? እኔ እንጃ። አንተ ያማህ እንዴ? ትናንትና እኮ ማታ ላይ አንጀትን መጥፋትን የፈለግከው ሌላ ጦስ ውስጥ መግባትን የፈለግከው? ኧረ አይደለም። ምንድን ናቸው እነዚህ ሴቶች? እኔ አላውቅም። ምንድን ናቸው? ቤት ውስጥ ነው የተገኘው እነዚህ ፎቶዎች እኮ ነገርኩህ እኮ ትናንትና እኮ የጓደኛ ማስታወሻ ነው መሰለኝ። ምንድን ነው ጓደኛ የሚሰራው? እንጃ። አብረን ከእኔ ጋር እንደንላለን ፎቶአቸው እንዳለ። እኔ ምንም የማውቀው ነገር የለም። የምታውቀው ነገር የለም አይደል? እኔ ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። የምታውቀው ነገር የለም። የምታውቀው ነገር የለም። የለም ወይ? ምንድን ናቸው እነዚህ ሴቶች? እሌን እያስጨረስከኝ ነው። ምንድን ናቸው እነዚህ ሴቶች? ምንድን ናቸው? ጓደኛዬን ልጠይቀው ደውዬ፣ እሱም ካለበት ይመጣል፣ አንተም ካለበት ለዚህ ጉዳይ መልስ ትሰጠኛለህ። እየሰማኸኝ ነው? ምንድን ናቸው እነዚህ ሴቶች? ምንድን ያረካቸው እነዚህ ሴቶች? ምንም አላረኳቸውም። ትሰማኛለህ?
ዘንጦ የተነሱት ፎቶ አይደለም። እሺ በስቃይ ውስጥ ሆነ የተነሱት ፎቶ ነው ያለው። እኔ ሲጀምር አላየሁትም እኮ ገልጬ አላየሁትም። በቃ የሆነ ማስታወሻ ነገር ነው መሰለኝ። ሲነሳ ረስቶት ተነሳና ከዛ እኔ ደግሞ የተሰቃዩ ያሉ ሴቶች ፎቶ ማስታወሻ ናቸው። እኔ ገልጬ አላየሁትም። እቺ ልጅ አግታታል። የሚታይ ማይካድ እውነት ነው፣ ሀቅ ነው። እነዚህ ፎቶዎች አሉ፣ ስብስቦች አሉ። በእነዚህ ሴቶች ዙሪያም አሁን የዚህ ሰፈር ልጆች መሆናቸውን ገና እናጣራለን። ጠፉ የተባሉ ሴቶች ሆነው ከሆነ እየተሰቃዩ ያሉ ሴቶች የተነሱ ፎቶዎች ናቸው። በፍቃደኝነት የተነሱት ፎቶ እንዳልሆነ የሚታይ ነው ሰውዬ። እኔ አሁን ይኸው ማየት እኮ ነው እዚሁ እንደናንተ ማየትክ ነው አይደለ? አዎ። ካሜራውን አጥፋለህ። በጣም መልካም ማየትክ ነው አይደለ? ምንም እንዳታረጉኝ፣ በቃ ምንም እንዳታረጉኝ። ማየትክ ነው አይደለ? አጥፋልኝ ካሜራውን። አንጀትን መጥፋት ከፈለክ አሁንም እንቀጥላለን። እሺ እሺ። ልጅቷን ያሰቃያትን 100 እጥፍ አሰቃያለሁ። ስለዚህ ወደ እውነት እንሄዳለን ማለት ነው። በቃኝ ብለህ ነው ካሜራውን ያበሩት። ድጋሜ ብታስለፋኝ ፈጣሪ ምስክሬ ነው። አሁን የመጨረሻ ነው የሚሆነው። ከዚህ የከፋ ነገር ነው የሚሆነው። ብስባሽ ማን ናቸው ፎቶ ላይ ያሉ ሴቶች? እቺ ልጅ ለምንድን ነው ያገትካት? ምናምን ሺህ ብር ለምን እንዳትልኝ። የቅድሙን ድራማን ታቆማለህ። እጅ ገና ይቆረጣል። አጠብቅልሃለሁ ገመዱን የባሰ። በጣም አሪፍ። በቃ የምትል ከሆነ ከዚህ በኋላ እንዳትደግም። በጣም አሪፍ። አሁን ምን ነው ወቄ ፈለ ለምንድን ነው ያገትካት ልጅቷ? ፎቶ ላይ ያሉ ሴቶች ማን ናቸው? በቃ የጠየቀው በሙሉ ልክ ነው። ሁሉም ከኔ ጋር እንገናኝ። ሁሉም ከኔ ጋር እንገናኘው። ሁሉም ከኔ ጋር? አዎ። አንተ ያገትካቸው ሴቶች ናቸው እነዚህ? አዎ። አካባቢ ላይ የሚኖሩትም ሌሎችም በተለያየ ቦታ እየሄድክ የምታደናቸው ሴቶች ናቸው? አዎ። አዎ። አሻራቸው እንዳይገኝ አድርገህ ታጠፋቸዋለህ። እውነት ነው። ለምን ማድረግ አስፈለገ? ምንድነው ከጀርባ ያለው የምትሰራው ነገር ምንድነው? ግድ ሆኖብኝ እኮ ነው። እየሸጥካቸው ነው ሴቶቹ? ኧረ በፍጹም እንደዛ አይደለም። ኧረ በፍጹም እንደዛ አይደለም። ህይወቴን ለማትረፍ ነው። የራሴን ህይወት ለማትረፍ ነው እኔ እነሱን ህይወት የገበርኩት። ምን የገበርኩት? አዎ። እየገደልካቸው ነው ሴቶቹ? አዎ። ለምን ነው የምታደርገው እንደዚህ? ምን ማለት ነው? እንዳልሞት ነው ራሴ እንዳልሞት። አንተ እንዳትሞት የሺህ ሴቶች ህይወት ይቀጠፋል ባንተ? ምን ላድርግ? አዎ። ምን ማለት ነው እሱ? በቃ ቅድም የጠየቅከኝ እውነት ነው። እውነት ነው። በቃ ይሄ ባዕድ አምልኮ ምናምን ብለህ የጠየቅከኝ ትክክል ነው። ባዕድ አምልኮ ውስጥ አለህበት። ባዕድ አምልኮ ታደርጋለህ ማለት ነው። ቤት ውስጥ ታጓራለህ ለሚባለው የእውነት ነው? እኔ አይታወቀኝም። እንደዛ ላርግ አይታወቀኝም። ግን በቃ እንደዛ አይነት ነገር አለ። በዘር የተላለፈ አረጀው። ይኸውልህ እያጠበኩት ስለምመጣ ባለበት ተቀመጥ። እሺ ጫና እንዳይበዛብህ ለራስህ ስትል አራስ አለለጀው ወይ ቆረጥ ይችላል። እሺ በቃ እኔ እኮ እየነገርኩህ ነው። ስለዚህ እንደማልፈታልህ እያወቅ የባሰ ላጠብቀው እንደምችል እያወቅ ለመጠየቅ ጥያቄ መልሶችን ብቻ ነው ፈልገው። እሺ እሺ። ስለዚህ እነዚህ ሴቶች የት ነው ያሉት? ፎቶ ላይ ያሉት ሴቶች ተገብረዋል። እነሱ ተገብረዋል። ይሄ ሁሉ ሴት? አዎ። ግን ሁሉንም እኔ አይደለሁም ያደረኩት። እና ማን ነው? በዘር የተላለፈ ነው እና ቤተሰቦች ሁሉ ሲያደርጉት የነበረው ያ
በዘር ነው በቃ ይሄ አሁን ቅድመ አያቴ ለአያቴ አያቴ ለአባቴ እና አባቴ ደግሞ ለእኔ ያስተላለፈው ክፉ የሆነ ነገር ድርጊታችን ነው። አያትም አባትም ነፍስ ሲያጠፉ ነው የኖሩት ዘመናቸው ሙሉ። አሁን ደግሞ አንተ ተተክታል። ምክንያቱም ያንን ካላደረግኩ እኔ እሞታለሁ። ለዛ ይህ ምን ባዕድ አምልኮ እምነት ነው? አላውቅም እንግዲህ ምን አይነት እምነት ነው ማለት አባቴ በቃ በጣም በትልቅ አደራ ነው ለእኔ ያስተላለፈው። ይሄ ጭራሽ አደራም አለው። አዎ በቃ ይሄን ነገር እኔም አላስቀጥል ተሆነ የኛ ዘር በሙሉ አንድ ቀን ነው ሆጭ ብሎ የሚያደርግ። ምን እንዳይሆን ነው ህይወት እንዲቀጥል ብቻ። እኔ እኮ ለራሴ ብቻ አይደለም እኮ አትበለጽግበት በሰው ህይወት ህልፈት ነገርኩህ እኮ በቃ እኔ እኮ ለራሴ ብቻ አይደለም እኮ ሁሉም አክስት አጎት በቃ ሁሉም ሰው ጸጥ ነው የሚለው። በአንድ ቀን ነው ያ ሁሉ የሚሞተው ይሄን ነገር ካላስደረግ። ምን ያህል ሴት ነው አሁን በየቀኑ እንደዚህ የምታደርገው? እያገጥክ ያገኘው ሴት በየቀኑ አይደለም እንዴ? በየቀኑ ማለት እኮ ከባድ ነው። ይህንን ራሱ በስንት ትግልና በስንት መከራ ስንት አጋጣሚዎች ተጠቅሜ ነው ይሄንን ማድረግ መሰለህ። ምን ማለት ነው ደግሞ እሱ? ማለት በቃ እንዲህ አይነት ከባድ ወንጀል እኮ ዝም ብሎ አልጋ ባልጋ የሚሆን ነገር አይደለም። በብዙ ጥንቃቄ የሚሆነው እና በቃ ብዙ ጊዜ እድሉን አላገኘውም እና በየቀኑ በየወሩ ምናምን አይደለም በቃ በአመት ሶስቴ ነው ይሄንን ነገር የማደርገው። ይሄ ሁሉ ሴት ለአመታት ስታገታቸው የነበሩ ሴቶች ናቸው ነው ማለት? አሁን ሁሉንም አላየኸው ይሆናል እንጂ ወደዛ ያለውንም ብታየው ወደ መጀመሪያው አካባቢ ያለውን ብታየው የድሮ ፎቶ እንደሆነ ታውቀዋለህ። ለምንድን ነው ፎቶ ማንሳት ያስፈለገው? እየተሰቃዩ ያሉ ሴቶች የሚመስሉ ማለት እሱ ለጸሎት በቆምክ ጊዜ ያንን እየገለጥህ ታሳየዋለህ ለአምላክ። አምላካችሁ ነው እንዲህ እያለ የሚያዛችሁ? አዎ ሰው በመገበር የሚያምን አምላክ፣ ሰው እንድትገበርለት የሚፈልግ አምላክ። እኔም እኮ በቃ እጅና እግሬ ታስሮ ነው ያገኘሁት እኮ። ምን ማለት ነው ደግሞ? ማለት በቃ ቅድመ አያቶቻችን በቃ ያስተላለፉት ውርስ ነው። ሴቶችን ለምን አላውቅም። በቃ አምላካቸው የሚረካ ሴቶችንም ሆነ እኮ ማንኛውንም ሴት አይደለም። በቃ እነዚህ ከ13 እስከ 10 በቃ ከፍተኛው እስከ 18 ነው። ከ18 እና በ13 መካከል ያሉ ልጆችን ብቻ ነው የሚፈልግ። ህፃናት ሴቶችን እስከ ታዳጊ ሴቶች እየወሰድክ ምን ታረጋቸዋል? የት ነው የምትገድላት? ማን ነው የት ሄደህ ነው የምትገብራቸው? አልገባኝም። የትስ ነው እንደዚህ አድርገህ የምትሰውራቸው? በቃ እሱ የሚፈልግ እኮ ደማቸውን ብቻ ነው። ደማቸው ከፈሰሰለት እኮ ሌላ ነገር አጥንታቸውን አይከሰክሰው፣ ስጋቸውን አይበሉም። በቃ ሌላ ደማቸው ከፈሰሰለት በኋላ በድናቸውን ያቀብራሉ። የት ነው የምትቀብራቸው? አለ የምቀብርበት ቦታ አለ። አይ ድረስ ደሙን የት ነው የምትገብረው? ደሙንማ በቃ ሰጠዋለሁ በሆነ የት ሄደ? በቃ ነገር አድርጊ። የት ሄደ? የሆነ ማመልክበት ቦታ አለ። ከአዲስ አበባ ውጭ ነው ወይስ አዲስ አበባ ውስጥ ነው? ከውጭ ነው ማለት በቃ ሁሉም። አባት ካለ በህይወት አባት ከአያት ያልካቸው ሰዎች? አባቴ የለም፣ አሁን አርፏል በቅርቡ። አያትስ? ሁሉም ሰው የለም። በቃ እነሱ እኮ ስላልኖሩ ነው ይሄ ነገር እኔ እንዳስቀጥለው። እኔ የመጀመሪያ ልጅም ስለሆን እና ግዴታ እሱ ነው የመጀመሪያ ልጅ ነው ያንን ነገር ማስቀጠል ያለበት። ታናናሾች አሉ፣ እነሱ ደግሞ ይረከቡሃል አንተ? ለልጄ ነው እኔ የምሰጠው። ወንድሞች አሉ? ወንድሞች አሉ፣ ግን እዚህ አይደሉም ያሉ። እነሱም ወራሽ ናቸው የዚህ ባዕድ አምልኮ? ማምለኩን ያመልካሉ፣ ግን እኔ እንደማደርገው ነገር አያደርጉም። ይሄ እሱን የማጣራው ነው የሚሆነው። ለበኩር ልጅ ብቻ ነው ይሄ የሚተላለፍ የሚሰጠው። በአመት ብቻ ነው። እቺ ልጅ ምን ልታረጋት ነበር? እንደዛ ልትገብራት? አዎ በቃ ቅድም ያልኩህ ውሸት ነው። እኔ ብር ቸግሮኝ አያውቅም ሲጀምር።
እኔ እንደውም እዛ ገጠር ያሉ ልጆችን ሁሉ ወንድሞቼ ራሴ ነኝ የማግዝ እና ደግሞ አላገባውም እንጂ ፍቅረኛ አለችኝ። እሷን ራሱ ሌላ ሰፈር ነው የምትኖረው። ራሴ ነኝ የማኖራት ተከራይቼላት ምናምን። እኔ የብር ችግር የለብኝም። በቃ ቤተሰቦቼን ላለማጣት ስል ነው አሁን ይሄንን ነገር የማደርገው። መቼ ልትገብራት ነበረች ልጅ የነበረው? አሁን ሰኔ ውስጥ። እስከ ሰኔ ድረስ ልታቆያት ነበር ልጅቷ? አዎ ማለት እንደዛ ይሄን አጋጣሚ ላላገኘው ይችላል። ያንን አጋጣሚ ሳትገብራት አትሞትም እቺ ልጅ እንዴ? ይሄ ሁሉ ጊዜ ቤት ውስጥ አፍና እዚሁ ቤት ውስጥ እዚሁ ግቢ ውስጥ እየኖረች ያከራይ ልጅ ማለት እኮ ለምን ትሞታለች? እየተንከባከብኳት እኮ ነው። ምን ማለት ነው መንከባከብ ማለት? ማለት አሁን የዛለት ያስኳት እኮ እንደዛ አይነት አጋጣሚ በፍጹም አጋጥሞኝ አያውቅም። እንደዛ አይነት ጥሩ እድል ገጥሞኝ አያውቅም። እና በቃ ማንም ሰው የለም፣ ሁሉም ተከራይ ወጧል። አያቷም የሉ። እሷ ራሱ በቃ የሆነ ሀሳብ ውስጥ ሆና ይሁን አላውቅም፣ ብቻ አንገቷን ደፍታ የሆነ እግሯን እየታጠበች ምናምን የነበረ። ከዛ እኔ ለስራ ነው እየተጣደፉ የነበረ። ስልኬን ጆሮዬ ላይ አድርጌ በቃ ልወጣ ስል ተገጣጠም ነው ማለት ነው። አየኋት እንደዛ ሆና። ከዛ በቃ ስልኩን ዘጋውና አጋጣሚ መጠቀም አለብኝ። አሁን ከዚህ በኋላ ቢያንስ 2 ወር ሙሉ የት ልታቆይ? እዚሁ ቤት ውስጥ አፍነህ ልታቆያት ነበር ባይደረስብህ? እንደዚሁ አግታት አስራት? አዎ በቃ እንደዛ ነበር። እስካሁን የነበሩት እንዲህ ነበር የምታደርገው እዚህ ቤት እያመጣ? አይ ከዚህ በፊት አንዳንድ ቀን በቃ ሳምንት እንደቆዩ ምናምን በሳምንት እድሜ ውስጥ ሊያጋጥመኝ ይችላል እንዲህ አይነት ነገር። ማለት በቃ ያመቻችልኛል እኮ አሁን ጊዜው ሲደርስ እኮ ቀኑ ሲደርስ እሱም ያመቻችልኛል። ግን ደግሞ እንደዛ ቀኑ ደግሞ የሚመች ቀን የለም ነበር። ከዚህ በፊት ራሱ ያደረኩት በብዙ ሰቀቀን ነበር። አሁን የዛ ቀን ያደረኩት ግን በቃ ምንም በቃ እንትን ሳይሰማኝ ነው፣ ፍርሃት ምናምን ሳይሰማኝ ነው ያንን ነገር ያደረኩት። ነፍሰ ገዳይ እኮ ነህ። እንዴት ትፈራለህ አንተ? የለመድክ እኮ ነህ አንተ። ለምን አልፈራም እንዴ? ይሄ ነገር ታወቀብኝ ማለት እኮ በቃ ምን አይነት ነገር እንደሚያደርስብኝ አውቀዋለሁ። እና በጥንቃቄ ነው ስራዬን የምሰራ ነበር። የት ነው? ጫካ ነው የምትቀብራቸው ሴቶቹ? አዎ። እዚህ ሰፈር ውስጥ ጠፉ ከተባሉት ውስጥ ያገትካቸው ሴቶች አሉ ማለት ነው? አሁን ሳትዋሽ ነው የምትነግረኝ። ይሄን ክትትል አንዴ ጀምሬያለሁ። አዎ። ስለዚህ እያንዳንዳቸው ስለመጥፋታቸው የት ቤት ገብተህ የቷን ልጅ እንደወሰድክ ትናገራለህ፣ አንድም ሳታስቀር። አዎ እየተናገርኩ። ስለዚህ እስካሁን ያሉት ሞተዋል። ያገትካት ሌላ ሴት አለች ከመክሊት ውጪ? አሁን ላይ የለም። አሁን ላይ በህይወት ያለች? የለም። እርግጠኛ ነህ? እርግጠኛ ነህ? አዎ። እሱን የማጣራ ነው። እዚህ ሰፈር ውስጥ እስካሁን ያገትካቸውና የገበርካቸው ሴቶች ካሉ እነሱንም የት እንደሆነ ታሰኛለህ። ቤተሰብ እርሙን ያወጣል፣ አንተ ዋጋን ታገኛለህ። በሁሉም ህይወታቸው መጥፋት፣ በዚህችም ልጅ ማገት ዋጋን ታገኛለህ። ማለት እኔ አሁን አንተን ወደዚህ ውስጥ ባትገባ ራሱ ላንተ ጥሩ ነው። ምን ማለት ነው? ደስ ይላል ማለት በቃ መጥፎ ነው የሚፈጠረው ነገር፣ መጥፎ ነገር ይፈጠራል። አምላክ ይገለኛል፣ ይሰዋኛል። እኔ እኮ ላንተ አስቤ ነው። እኔን ይሰዋኛል። በቃ እንደዛ አሁን እኔም እኮ ይሄን ነገር ባላደርግ እኮ በቃ ከመቅጽበት እኮ ነው የምጠፋ። ግድ ስለሆነብኝ እኮ ነው እንጂ ወዲህ እኮ አይደለም። ሰው የሰው ልጅ ያህል ነገር እንዴት እኔ ስታጠፋለሁ? አጠፋ እንጂ እየኖርኩ እኮ ነው። አንተ አጠፋለሁ ትለኛለህ እንዴ? ታገድጅ እኮ ነው ስላመንክበት ነው እንጂ በምናብ ዓለም የፈጠራችሁት አምልኮ የምትሉት የገማ የሸተተ ህይወት ውስጥ ገብታችሁ ሰው በመገበር የሚገኝ ጥቅም የትኛው አምላክ ነው እንደዚህ የሚያዘው? እኔ እኮ በቃ እነሱ እኮ ያስተላልፉልኝ እኮ ነው የማስቀጥለው። በብዙ አደራ ነው ደግሞ በቃ እንትን ያሉ። በዚህ ዘመን እንደዚህ አይነት ነገር ራሱ ማሰብ ስትገባ አሁን እኮ በቃ አንተ ያልተነካ ግልግል ያውቃል። አንተ ስላልደረሰብህ እኮ ነው። እኔም በእንዴት አይነት አጣብቂ ውስጥ ሆኜ ይሄን እያደረኩት። ምን ማለት ነው አጣብቂ ማለት? እንዴት የሰው ገና ለገና አርግ ስለተባልክ ነው እያረክ ያለው። እርግፋ አድርገህ አምላክን የእውነት አምላክን ብትፈልግ እንደዚህ አይነት ህይወት ትኖራለህ እንዴ? ብሞትስ? እምቢኝ ያልሁ ጊዜ እዚሁ ብሞትስ? እኔ እኮ በቃ
የኔ ችግር የለም። እሺ ያ ሁሉ ቤተ ዘመድ ይለቅ አንድ ቀን ቢያንስ እነሱን መታደግ ከቻልኩ እኮ ብዬ ነው። ሲጀመር ሸይጣን ኃይል የለውም በሰው ልጅ ላይ። በእግዚአብሔር አምሳል የተፈጠርክ ሰው ነህ አንተ። በአንተ ላይ ኃይል የለውም። ያጠፋብኛል እንዲህ ያደርግብኛል ማለት የሰውን ህይወት እየጠፋ አይደል እንዴ? በዚህ በኩል ስንት ቤተሰብ ያላቸው ስንት እናት አባቶቻቸው ስንት ለቁም ነገር የሚፈልጓቸው ሴቶች ያረል እንዴ እያጠፋ ጫካ እየቀበርክ ደም እየገበርክ የኖርከው። እሺ ምን ማድረግ ነበረብኝ? አፈር ብላ መሞት ነው የሚሻለው አንተ። እንደዚህ አንጀቷን አጣብቃ ስራት ልጅቷን። አረ ለነሱ አላሰር 2 ወር ሙሉ እንደዚህ አስራ ልትጠብቃት ነበረ። እኛ አሁን ባንደርስ ኖሮ እና እኮ ምግብ እኮ እያበላኋት ነው። በቀን አንዴ እያበላት ነው አበላኋት የምትለኝ እንዲህ ሊያውም በእንደዚህ አይነት ሁኔታ እያሰቃይ እየጎተተ እያወጣኝ ነው የሚያበለኝ እያለች እና በደንብ እኮ ነው የማበላት። ያውም ቅንጬ ነው የማበላት። ቅንጬ ደግሞ በጣም አያስርብም። ይሄ ሰውነት ያጠነክራል። በቃ ራሷን ጠብቃ እንድትቆይ እኮ ያደርጋታል። ሌላ ምግብ እኮ አይደለም መሲ። ባንዴ እኮ ይሄ ተፈይቶ ባንዴ የሚጠፋ እኮ ምግብ አይደለም ማበላ። በጣም ታዝንላታለህ በጣም። ይኸውልህ ወንድሜ እኔ አንተ ራሱ ቢቀርብህ ደስ ይለኛል። የእውነት በቃ እኔ ይሄ ለአንተ ከማሰብ ነው። እኔ የማደርገውን ግን ልንገርህ በቃ ማለት ምናልባት አዝነህ እኩል ልትረዳኝ ትችላለህ። አሁን እንደነገርኩህ ይኸውልህ እኔ ለዚህ ላምልኬ የምሰውው በዓመት 3 ጊዜ ነው። ልክ አዲስ ዓመት አካባቢ ከዛ ጥር ውስጥና ሰኔ ውስጥ ነው የምሰውው እና ልክ ከመሰዋቴ በፊት ልጆቹን ልክ ለአምላኬ ብቁ አደርጋቸዋለሁ ማለት ከዛ ወደ አምላኬ ከመውሰዴ በፊት የምቀባባቸው ነገር አለ። ምግቡ ራሱ ማንኛውም ምግብ አይደለም የሚበሉት። ይሄ እንጀራ ዳቦ ምናምን አይበሉም። እንደዛ ከሆነ በቃ መስዋዕቴ ተቀባይነት አይኖረው። ቅንጬ ነው እና ቅንጬ ራሱ ማታ ብቻ ነው የሚበላው 1 ሰዓት ካለ በኋላ ማለት ነው። ቀንም ባበላትም ተቀባይነት አይኖርም፣ ይፈርሳል። በቀን አንድ ቅንጬ እያበላ ለአምልኮ ታዘጋጅ ለተባልከው ነገር ታዘጋጃለህ። ለመናፈስታዊ ስራ አንድ ጊዜ ነው የምትበላው፣ መቋረጥ የለበትም። በመሃሉ ደግሞ ውሃ አይገባም። ከዛ እንደሱ አድርጌ በጣም ነው በቃ ጥግብ እስከምትል ትበላለች። በሳምንት ራሱ አሁን እንደውም እቺ 2 ወር ብትቀመጥ ኖሮ ምን እንደምታህል በቃ እውነት በሳምንት እድሜ ራሱ ሰውነታቸው እንዴት እንደሚገነባ ፊታቸው ያበራል፣ ሰውነታቸው ጥሩ ይሆናል። እና እንደዛ አድርጌ ውብ አድርጌ ነው መስዋዕቴን ወደ አምላኬ የማቀርበው እና ከዛ አምላኬም ወዲያው ይቀበለኛል እና ታምራቱን በቅርቡ ያሳየኛል ማለት ነው በቶሎ። አንተ ታምርህ አያልቅም። አንተን ቁጭ ብዬ ከሰማሁህ ተነስ ጫካ ያልከኝ ቦታ የቀበርክበትን ቦታ ታሳየኛለህ። የምር ለአንተም ስለማይጠቅም እኮ የምር ቤቱን እንዳለ ፈትሾ ይቀር። እንግዲህ በጣም በሚያሳዝን ሁኔታ ቤተሰቦች በጣም ይሄ ሰውዬ ሲሰራ ይኖረው በጣም ቀፋፊ ዘግናኝ ነገር ነው። ከባዕድ አምልኮ ጋር የተያዘ ግብር እንግዲህ ሴት እህቶቻችንን እያገተና በእንደዚህ አይነት መልኩ እያጠቃ ሲገብራቸው ከርሟል ኖሯል። አሁን ደግሞ እቺ እህታችን እንደው ሌላኛዋ ተረኛ ነበረች። ለሰኔ ወር የታጨች ልትገበር የነበረች እህት ናት። ያው ይሄን ነገር እሷ ፊት ማለቱ ራሱ ቢከብድም ግን ደግሞ እውነታው ነው እና አሁን ደግሞ ስላስፈለገችኝ ያው ትንሽ ያው ስላለው ነገር ገለጻ አድርገን እንግዲህ መክሊት አይዞሽ እናቴ አይዞሽ። እንዴት ነው ከትዬ ቀለም ጋር ከእናትሽ ጋር ተገናኘሽ? አዎ ተገናኘሁ። በጣም ናፍቃኝ ነበር። አይዞሽ እንግዲህ በጣም ከባድ ሁኔታ ልታልፊ ማለት በጣም ለከባድ ነገር ነው እንግዲህ ሰውዬ
ጥቃት ሊያደርስብሽ የነበረው። ነው ሊደፍረኝ ፈልጎ ነው? ምንድን ነው የፈለገው ከኔ? እንዳልኩሽ የተወሰነ ባዕድ አምልኮ ጋር ምናምን ቅድም ያወራሽኝ ነገር አለና ከዛ ጋር የተያያዘ ይሄ ሰውዬ ሊያደርግ የነበረው አንቺ ላይ ከዛ ጋር የተያያዘ ነገር ነው። ለባዕድ አምልኮ ሲል ሴቶችን እየገበረ ደም ለአምልኮት የሴቶችን ደም ለአምልኮ ያውላል። የሚገርማችሁ ነገር እና ሴቶቹ ይታገታሉ። በአመት 3 ነው የሚለው። በአመት 3 ሴቶች አግታለሁ። አጋጣሚ ተጠቅሜ አመቻችቼ አግታለሁ። ከዛ ወሩ ሲደርስልኝ ለአምልኮ ወይም ለአምላኩ በሚያሳዝኑሽ ሁኔታ ሃይማኖት ራሱ ያለው አይመስለኝም የግለሰብና እንዲህ ባዕድ አምልኮ ነው የሚያመልከውና ለአምልኮ እንገብራቸዋለን የሚለው ፎቶ ማሳይሻለሁ። ምናልባት ለስክሪን አይመች እንጂ ፎቶ ማሳይሻለሁ። በጣም ብዙ ሴቶች ነው በእንደዚህ አይነት ሁኔታ እያገተና ለግብር እየዋላቸው የነበረውና ደማቸውን እየወሰደ ለአምልኮ ከዛ ሬሳቸውን ደግሞ ጫካ ነው እንደሚቀብር የሚናገሩ ያለው። እሷን እንግዲህ 2 ወር ሙሉ ከዚህ በኋላ ለሰኔ ወር እያዘጋጃት ነበር እዚሁ አስሮ። ያው እናንተ አልነበራችሁም፣ ምናልባት በቪዲዮ ታስመለክትሻለሁ። በጣም በአሰቃቂ ሁኔታ አስሯት ጆሮዋን ደፍኖ ምን በቃ እንዳትናገር እንዳትሰማ ሆኖ ነበር የተፈጠረው። እዚሁ አጠገባችሁ ነው ይሄ ነገር እየሆነ የነበረውና አሁን እቴ ቀለምንም አስገብቶ ለመናገር ፈራን። እሳቸውን በእርግጥ ከመጀመሪያው ጀምሮ ፈቃደኛ አልነበሩ። አዎ በጉዳዩ ላይ ምናልባት እሷ አትዋቅም ነው ምናልባት በሰል ያለችም ልጅ ያው ይሄ ጥቃት ሊደርስባት ነበረ። ግን አሁን ማሳያ ነው ማስተማሪያ ነው ጉዳዩ አይደለም ሸዊት። ስለዚህ ማሳያ ስለሆነ ይሄ ነገር ሊደርስ ነበረ። ግን ደግሞ በሰላም ፈጣሪ ምሮሽ እሷን ልኳት እንግዲህ ወደኛ እኛም ክትትል አድርገን ከፈጣሪ በታች ልናገኝሽ ችለናል በህይወት። ምናልባት እዚህም ቤት እኮ ባያግታት ኖሮ ሌላ ቦታ ሆኖ ቢሆን ኖሮ አሻራውን የማግኘት ነገሩ ከባድ ነው። አዎ እና ማታ ማታ ቂንጫ ያበላታል። እሷም ነግራኝ ነበር፣ እሱም ነግሮኝ ነበር። ከአምልኮ ጋር የተያዘ በቃ ሆዷ ቁንጣን እስኪይዛቸው ድረስ አበላቸዋለሁ ያገትኳቸውን ሴቶች። እሱም ከአምልኮ ጋር የተያዘ ነው። በጣም ብዙ ነገር ነው የተናገረው። በዘር የተዋረሰ ነው የሚለው። ለማንኛውም በህይወት ስላገናኘን ፈጣሪን አመስግኝ። ፈጣሪ እናንተን ባይልክልኝ በቃ አልቆልኝ ነበረ እኮ። ምን አይነት አውሬነት ነው? አንዳንዴ እንደዚህ አይነት ባዕድ ነገር እንግዲህ 3 ዓመት እኮ ነው እዚህ ቤት የኖረው። በዚህ ሰፈር ውስጥም ሌላው ከታገቱ ሴቶች ውስጥ ያገታው ላይ አለውበት ነው እያለ ያለው። የትኞቹን ሴቶች የሚለው እሱ እጅ ሌላ ማንም ሊወስዳቸው አይችልም። ምን አይነት አውሬ ሰው ነው ግን? በጣም የሚገርምሽ የራሱን ህይወት ለማትረፍ ነው ይሄን የሚያደርገው። ገንዘብ የማያገኝበትም ገንዘብ ለማግኘት እኮ አይደለም። ሴት የዚህ ሁሉ እህቶቻችን አይምሮ የተደፈነ ሰው ነው። በቤተሰብ የተዋረሰ ነው። አያት አባቴም ሲገሉ ነው የኖሩት እያለ በኩራት ነው ሲናገር የነበረው መጀመሪያ ላይ። በጣም ብዙ ስራ ነው። እንኳን ፈጣሪ ያተረፈሽ እህቴ። ብስማ እግዚአብሔር ተሻንቺ ባትደርሽልኝሽ ብሎን ነበር። እንግዲህ አንዳንዴ ያው ተከራዮቻችሁንም በዚህ አጋጣሚ መናገር የምንፈልገው እንደዚህ አይነት ነገር በተደጋጋሚ ገጥሞን ያውቃልና ተከራዮቻችሁ ማን ናቸው ማስተዋል። በነገራችሁ ተከራይም ብቻ አይደለም አከራዮችስ ራሱ ምን አይነት እንትን አላቸው የሚለውን ነገር ማስተዋል ያስፈልጋል። አሁን እቺ ሴት እንግዲህ መክሊት ይሄን ሰውዬ የባዕድ አምልኮ አይነት ስነ ስርዓት ውስጥ እንዳለ ታዝባ ከርማለች። ግን እንደዚህ አልፈሽ እንዳልጠየቅሽ ነግረሽኝ ነበር ቅድም አይደለ? እሱንም አልፈሽ በዛ ልክ እንዳልጠየቅሽው ብዙ ለሰውም እንዳላማከርሽ ነግረሽኛል። ግን ይሄ ሰውዬ ከባዕድ አምልኮ ጋር የተያዘ ነገር ነው እዚህ ደረጃ ያዳረሰው። እና ምን አይነት ሰው ነው የምታከራዩት? ምን አይነት ሰዎች ናቸው አከራዮቻችሁ? ቤት ውስጥ ጸጉረ ልውጥ ሰው ይገባል ይወጣል በብዛት። ይሄን ነገር በደንብ ቼክ አድርጉ። ብዙ ነገር ነው ከተማችን ላይ እየሰማን ያለነው እንደ ዓለም ደረጃ እና በጣም ከባድ ነገር ነው ሸዊት። እና አሁን ይሄ ሰውዬ እንግዲህ ልክ አንቺም ተከራይ ነሽ፣ ይሄም ሰውዬ ተከራይ ነው። ግን አሁን እቺ ሴት ይሄን ነገር ታዝባለች። ቤት ውስጥ ዕጣን ሲያጨስ ምንም ሲያረግ ሲያጓራ ሰማለሁ ብላለች። እንግዲህ ግን ከዚህ በስተጀርባ ያለው ነገር ስለሷ መገታ ይሄው አምልኮ ስርዓት ነው። አሁን የት እንደሚቀብራቸው ምናምን ራሱ ገና ምን አጣራ ነው የት እንደቀበራቸው የቀበራቸውም ሴቶች ይሄ ሰይጣን ነው እንጂ ሰው እኮ አይደለም። ሰይጣን ነው እንጂ ያው አርብሳማ እና በጣም ከባድ ነው። መክሊቲ አይዞሽ እንግዲህ ለእናትሽ አሁንም አንቺ ነሽ ያለሻቸው። እንዳትተክዢ በብዙ ማዘን ነው የለብሽም። ያለፈው አልፏል። አሁን ግን ለወደፊቱ ከእናትሽ ጋር እናትሽ በጣም ማዝኗል። የአካባቢው ሰው በጣም ተደናግጧል። ባለሱቆች ራሱ ሱቅ ዘግተው ነው እዚህ ግቢ ውስጥ የነበሩት። በጣም ግርግር ነበርና ነገር እኮ ነው ይሄ እንደ ሀገርም ተሰምቶ ተደርጎ የማይታወቅ ነገር እኮ በጣም ከባድ ነው። ሰውዬው አይመስልም ደግሞ አይመስልም፣ እንደዚህ አይነት ሰው አይመስልም። ግን እንደዚህ ማናስባቸውም ሰዎች በእንደዚህ አይነት መልኩ ሊገኙ ይችላሉ።
ዞሮ ቤቱንም በደንብ አሁንም ለማጣራት እንሞክራለን። ፎቶዎች ተገኝተዋል። ሌላም ነገሮች ካሉ እየተጣራ ደግሞ የቀረውን ጣቢያ ይናዘዛል። ከዛ በፊት ጫካም ሄደን የሬሳዎችን ቦታ ለማየት እንሞክራለን። አንቺን ግን አሁንም እንኳን አተረፈሽ ለማለት እፈልጋለሁ። ቀጣይ ምዕራፍ እንግዲህ ችግር የለም። እዚህ ቤት ውስጥ ነው አግቷት የነበረው። በቪዲዮ ያስመለክትሻለሁ። እሷ ራሱ አይኗ ጭልም ብሎባት ጆሮዋ ተደፍኖ ስለነበር ከብዙ ሰዓት በኋላ ነው ወደ ራሱ የተመለሰችው። ትንሽ ቆይታ አድርጌ ነበር መሀል ላይ። በጣም በሚያሳቅቅ አሰቃቂ በሆነ መልኩ ነው እዚህ ውስጥ ያገታት። ማታ ማታ እየጎተተ እያወጣ ጭንጫ በተኝ ነበር ማለት ነው። እዛው መሬት ላይ ያለችና ፍርድ ነው መፈረድ ያለበት። ሰይጣን ህጉ በሚፈርደው መልኩ ህጉን ለህግ እንሰጣለን፣ ለዳኛ እንተዋለን። እሱ ፍርዱ እኛ መርምረን ተከታትለን ጉዳዩን ማሳወቅ ነው የኛ ስራ። ሰውየው ግን ዋጋውን ያገኛል፣ ዋጋ ይከፍልበታል። ይሄን ቃል እንገባለን። አንቺን አይዞሽ፣ ሸዊትን እጅግ አድርገን እናመሰግናለን። ችግር የለም አይዞሽ። ሸዊት እጅግ አድርገን እናመሰግናለን። አንቺ ነው። አሁን ግን ክትትል ስራው እስካሁን ስላላበቃ ወደ እዛ ቦታ መሄድ ይኖርብናል። ወደ ሬሳዎቹ ወይም ወደ ተቀበሩት ሴቶች ቦታ ማለት ወደ ጫካው ወደዛ መሄድ ስላለብን እንግዲህ እናንተ ጋር መልሼ እገናኛለሁ። ለአሁኑ ግን በዚሁ ቻው ልበላችሁ ቤተሰቦች። እንግዲህ አሁን ምናልባት ወደሚቀብራቸው ቦታ ወደ ጫካ ወደ ተባለው ቦታ እንሂድና ማንን ነው ያገተውና የቀበረው ማንን የገበረው የሚለውን ለማየት እንሞክራለን። በጣም ከባድ ነው፣ ስብስብ ጉዳይ ነው ነገርየው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አብረን እንቀጥል። እንግዲህ ወደ ጫካ ወዳለው ቦታ መጥተናል። እዚሁ ነው የሚቀብራቸው። ጉራንጉር መርጦ ነው የሚቀብራቸው ያለው። በስመ አብ ጢሻ ውስጥ ነው የከተተኑላ። እዚህ ነው የምትቀብራቸው? ስንት ሰው ተቀብሯል እዚህ ውስጥ? ወደ ከአስር በላይ እየደራረብክ ትልቅ ነው የነበር ጉድጓድ። ትመለከታለህ ቦታው ቁጥቋጥ አብቅሎበታል። እንግዲህ በጣም በሚያሳዝን ሁኔታ ሬሳዎች አሉ። እዚህ ከሰፈር ውስጥ ካገትካቸው ውስጥ እዚህ ውስጥ የተቀበሩ አሉ። ሌላም ቦታዎች እንደቀበርክ የተናገርክ ነበር አይደለም? ይሄ ቦታ ሲሞላብህ። አረ በፊት ነው፣ አሁን እዚህ ነው። በፊት ሌላ ቦታ አለ። አዎ ሌላ ቦታ በፊት ነበር። አሁን ግን እዚህ ነው። እሷን ያው እዚህ ነው ላረጋት የምችል ነው። ለእሷ እዚህ ነበር ያመቻቸላት። አፈር ድሜ ብላ። እሺ ቆሻሻ ነህ አንተ። ለማንኛውም ቦታው ፎረንሲክ ምርመራ እንዲወሰድ እናደርጋለን። ስንት ሬሳዎች እዚህ እንደተቀበሩ ለማየት እንሞክራለን። ሬሳዎቹ ይቆጠራሉ። ይህን ሰውዬ ግን ወደ ጣቢያ ወስደን በመኪና አስጭነን እንግዲህ ፍርዱን የሚያገኝ ነው የሚሆነው። ቤተሰቦቼ በጣም በሚያሳዝን ሁኔታ እንደዚህ አይነት ጉድ አለ እና አብሮ ሰው መስሎ እየኖረ እንደዚህ ሰይጣናዊ ተግባር የሚያደርግ ማለት ነው። በዘር የተዋረሰ ነው። አባቱም አያቱም በህይወት ቢኖሩ እንደተናገረው በህይወት የሉም ነው ያለው። በህይወት ቢኖሩ እነዚህም ሰዎች ወንጀለኞች ናቸው። ያው እኔ አላቅም ምን እንደሚባል። ለማንኛውም በዚሁ ላብቃ ለዛሬ። በጣም አዝኛለሁ። ሬሳ ረግጠን ነው ምናልባት የቆም ነው። ለማንኛውም እስኪ ቦታው በእንደዚህ ነው። ወደዚህ በዚሁ ላብቃ። ለአሁኑ ፎረንሲክ ምርመራ እንዲካሄድበት እናደርጋለን። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡ። ለዛሬው በዚሁ ላብቃ። ሰላም ቆዩ። ቻው።